ሰላም ውድ ተማሪዎች እንዴት ናችሁ? ቲቸር ሰላም ነኝ። ዛሬ የምሰራላችሁ 10ኛ ክፍል ፊዚክስ ነው። ዩኒት 6 ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ ነበር የሚል ዋና ርዕሳችን። ዛሬ ሳብ ቶፒክ 6 ነው የምናየው። ኤሌክትሮማግኔቲክ ስፔክትረም ነው የሚል ርዕሳችን። ኤሌክትሮማግኔቲክ ኤም ስፔክትረም ማለት ኤሌክትሮማግኔቲክ ስፔክትረም ማለት ነው። ኤሌክትሮማግኔቲክ ስፔክትረም ማለት እንደሆነ አሳያችኋለሁ ማለት ነው። አብራችሁኝ ሆኑ። እዚህ ጋር የምናየው electromagnetic spectrum is the complete range of electromagnetic wave frequencies and wavelengths ማለት ነው። electromagnetic wave ማለት ያንድ electromagnetic wave spectrum ወይም ደግሞ የኤሌክትሮማግኔቲክ ዌቭ በፍሪኩዌንሲ እና በዌቭ ሌንግዝ ኮምፕሌት ሬንጅ ወይም ደግሞ የተሟላ ሬንጅ ውስጥ ሲገባ ኤሌክትሮማግኔቲክ ስፔክትረም ነው እንላለን ማለት ነው። በዚህ ኤሌክትሮማግኔቲክ ስፔክትረም ውስጥ በመጀመሪያው ኤንድ at one end the spectrum the wave have the low frequency long wavelengths and low energy. At one end of electromagnetic spectrum waves have low frequency, long wavelengths and low energy transformation. የዌቭ አጠቃላይ ጥቅሙ ዌቭ ኢነርጂ ትራንስፈር ማድረግ ነው ከአንድ ቦታ ወደ ሌላ ቦታ አይደል? ስለዚህ በአንደኛው የኤሌክትሮማግኔቲክ ስፔክትረም ላይ ያለው ፍሪኩዌንሲ አነስተኛ ነው። እንደገና ረጅም ዌቭ ሌንግዝ ይኖረዋል። የሚያጓጉዘው ኢነርጂ ደግሞ አነስተኛ ነው ማለት ነው። በሌላኛው at the other end of the spectrum waves have high frequency, short wavelengths and high energy. በሌላኛው ጫፍ ደግሞ በሌላኛው የስፔክትረም ጫፍ ላይ ኤነርጂ ትራንስፎርሜሽኑ ሃይ ነው። ሃይ ኤነርጂ ትራቭል ያደርጋል and at the same time high frequency አለው። ዌቭ ሌንግዙ ሾርት ነው ማለት ነው። ስለዚህ ሎው ፍሪኩዌንሲ ካለ ዌቭ ሌንግዙ ሎንግ ነው የሚሆን። ሃይ ፍሪኩዌንሲ ካለ ዌቭ ሌንግዙ ሾርት ይሆናል ማለት ነው። ለምሳሌ ሁሉንም የዌቭ ታይፖች ኤሌክትሮማግኔቲክ ዌቭ ታይፖችን ለምሳሌ ከሬዲዮ ዌቭ አንስቶ እስከ ቪዚብል ላይት ዌቭ ቱ ጋማ ሬይ ዌቭ ድረስ ያሉትን ብትወስዱ ተመሳሳይ የሆነ ዌቭ ታይፕ ነው ያላቸው። ሁሉም የኤሌክትሮማግኔቲክ ዌቭ አይነት ናቸው። So all waves from radio wave to gamma ray wave ያሉት electromagnetic wave type ናቸው። They all are the same kinds of wave እንላቸዋለን። ልዩነታቸው ምንድነው? They differ each other with their frequency, wavelengths and energy. አንዱ ከሌላው የሚለየው በፍሪኩዌንሲው በኤነርጂውና በዌቭ ሌንግዛቸው አንዱ ዌቭ ታይፕ ከሌላኛው ዌቭ ታይፕ ይለያያል ማለት ነው። በዚህ መሰረት አንድ ባንድ ኤሌክትሮማግኔቲክ ዌቭ ታይፖችን from radio wave to gamma ray wave ድረስ ያሉትን እናያለን ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት ከሬዲዮ ዌቭ አንስተን እነዚህ ኦሲሌሽን አለ የዌቭ ፕሮፓጌሽኑን ያሳየናል። ከሬዲዮ ዌቭ ተነስቶ እስከ ጋማ ሬይ ዌቭ ድረስ ያለው ኦሲሌሽን የሚያሳየና ፍሪኩዌንሲ ዲፈረንስ እንዳለው ዌቭ ሌንግዝ ዲፈረንስ እንዳለው እና ኢነርጂ ትራንስፎርሜሽን ዲፈረንስ ፎር ኢች ዌቭ ታይፕ እንዳለ ነው የሚያሳየው። በአጠቃላይ ግን እነዚህ ዌቮች ሬዲዮ ዌቭ፣ ማይክሮ ዌቭ፣ ኢንፍራሬድ ዌቭ፣ ቪዚብል ላይት ዌቭ፣ አልትራቫዮሌት ዌቭ፣ ኤክስ-ሬይ ዌቭ፣ ጋማ ሬይ ዌቭ በሙሉ ምንድናቸው? ኤሌክትሮማግኔቲክ ዌቭ ታይፕ ናቸው። They both are the same, which is the electromagnetic wave type, and they will differ with its frequency type, wavelength and energy type. Therefore, you have to clear for how waves will propagate and have different types of frequency, wavelengths and energy. ለምሳሌ ሬዲዮ ዌቭ ላይ ሄዱ። አሁን ሬዲዮ ዌቭ ፍሪኩዌንሲው ሎው ነው ምክንያቱም ዌቭ ሌንግዙ ሎንግ ስለሆነ። ዌቭ ሌንግዝ ምንለው the length between two successive troughs or
the length between two successive crusts ነው wavelength የምንለው ከዚህ እስከዚህ ያለው ርቀት ወይም ከዚህ እስከዚህ ያለው ርቀት ምን ይባላል wavelength of the wave ይባላል ስለዚህ wavelengthዛቸው long ስለሆነ ፍሪኩዌንሲው ሃይ wavelengthዙ long ስለሆነ ሃይ wavelength ስለሆነ ያለው ፍሪኩዌንሲው low ነው ኢነርጂ ትራንስፎርሜሽኑ low ነው ማለት ነው ወደ ጋማ ሬይ ለምሳሌ ስተዱ ጋማ ሬይ ዌቭ ታይፕ ኤሌክትሮማግኔቲክ ዌቭ ነው ሁሉም እዚች ጋር wavelengthዙን ስትለኩ the length between two successive crusts ብለን እዚች እስከዚች ያለችው ርቀት ናት ወይም ከዚህ እስከዚህ ያለው አሁን በጣም አጭር ነው አይደል ሾርት wavelength ነው ያለው ማለት ነው ሾርት wavelength ማለት ሃይ ፍሪኩዌንሲ ኦሲሌሽኑ ከፍተኛ ነው ማለት ነው ኢነርጂ ትራንስፎርሜሽኑ ከፍተኛ ነው እንላለን ማለት ነው so you have to clear for electromagnetic wave type like this እዚህ የሚያሳያችሁ እሱ ነው ለምሳሌ እዚህ ጋር long wavelengthዙን ያሳየናል long wavelength አለው ይላል እዚህ ጋር wavelengthዙ እዚህ ጋር ስትሄዱ ደግሞ short wavelength አለው ይለናል ኢነርጂውን በዛው ትራንስፎርም የሚሆነውን ታያላችሁ እዚህኛው ስትሄዱ ፍሪኩዌንሲው ዲፈረንሱን ነው የሚያሳየና ሬዲዮ ዌቭ ማይክሮዌቭ ኢንፍራሬድ ዌቭ አልትራቫዮሌት ዌቭ ኤክስ-ሬይ ዌቭ ጋማ ሬይ ዌቭ አስቀምጦልናል ፍሪኩዌንሲ ዲፈረንሳቸውን with number explain አድርጎልናል ማለት ነው ሎ ፍሪኩዌንሲ ነው እዚህ ጋር ሃይ ፍሪኩዌንሲ ያለው ጋማ ሬይ ዌቭ ኢነርጂ ትራንስፎርሜሽኑን ሃይ ነው የሚለውን ታያላችሁ ነው የሚለውን ነው የሚያሳየን በአጠቃላይ እነዚህን electromagnetic wave typeዎችን with their oscillation type how it differs with frequency energy and wavelength type you have to make clear for the idea in this way ማለት ነው በመቀጠል አንድ ባንድ ያስቀምጥልና ሬዲዮ ዌቭ ለምሳሌ ብትወስዱ አንድ ባንድ ነው የምናያቸው ዌቭ ታይፖችን የመጀመሪያው ሬዲዮ ዌቭ ነው ለምሳሌ ሬዲዮ ዌቭ ላይ ስትመጡ ሬዲዮ ዌቭስ are made by various types of transmitters depending on the wavelengths ማለት ነው wavelengthዙን ዲፔንድ መሰረት በማድረግ የተለያዩ ትራንስሚተሮችን መሰረት አድርጎ ሚሰራ ዌቭ ነው ሬዲዮ ዌቭ ማለት ነው ስለዚህ they are also given off by stars sparks and lightning which is why you hear interference on your radio in the thunderstorm ማለት ነው they have the lowest frequency in the electromagnetic wave ላይ radio wave ያለው ፍሪኩዌንሲ ዝቅተኛ ነው lowest frequency ነው ያለው so range የሚያደርገው የፍሪኩዌንሲው ከ500 ኪሎ ሄርዝ to 1000 ሜጋሄርዝ ድረስ ያለ ፍሪኩዌንሲ አለው wavelengthዙ ደግሞ ፍሪኩዌንሲው low ከሆነ wavelengthዙ long ነው የሚሆነው long wavelength ነው የሚሆነው wavelength of round 1 meter to thousands of meter long wavelength አለው ማለት ነው radio wave they are used mainly for communication purpose ብዙውን ጊዜ የሚያገለግለው የሬዲዮ ዌቭ ለመግባባት ነው ለተግባቦት አገልግሎት ይውላል ወይም communication purpose ላይ ያገለግላል ማለት ነው like police radio communications military aircraft radios and television transmissions will use as what communication purpose for radio waves on the other hand large dose of radio wave are believed to cause cancer leukemia and other disorders ነገር ግን አሁን ሬዲዮ ዌቭ እንደዚህ አይነት ጠቀሜታ አለው አይደለ እነዚህ ኤሌክትሮማግኔቲክ ዌቭ ጥቅምና ጉዳት አላቸው ሳይድ ኢፌክት አላቸው ዩዝፉል ናቸው at the same time ደግሞ they will have its own side effectአቸው ምንድነው ለምሳሌ ራዲዮ ዌቭን በከፍተኛ ደረጃ ስንጠቀመው large doses of radio wave ካለ ካንሰር ኬዝ ያመጣል ወይም ደግሞ leukemia and other disorder ያመጣል ማለት ነው የሚጥል በሽታና ሌሎች disorder
የሰውነታችን ዲስኦርደር ሊያመጣ ይችላል ማለት ነው። ስለዚህ በብዛት የሬዲዮ ዌቭን መጠቀም ጉዳት አለው ማለት ነው። ሁለተኛው ዌቭ ታይፓችን ማይክሮዌቭ ነው። ማይክሮዌቭ እዚህ ጋር እንደምታዩት ማይክሮዌቭ ኤሌክትሮማግኔቲክ ዌቭ ታይፕ ነው። basically extremely high frequency than radio waves and are made by various types of transmitters. እንደ ሬዲዮ ዌቭ በተለያየ ትራንስሚተር ታይፕ የሚሰራ ማይክሮዌቭ ነው። ነገር ግን ፍሪኩዌንሲውን ከሬዲዮ ዌቭ የበለጠ ፍሪኩዌንሲ ያለው ዌቭ ነው ማለት ነው። ብዙውን ጊዜ in mobile phones they are made by transmitters, chips and an antenna in the microwave oven ማለት ነው። they are made by a magnetor. their wavelength is usually a couple of centimeters start from give of microwaves ማለት ነው። ስለዚህ ምን ለማለት ነው? ሃይ ፍሪኩዌንሲ ካለው ዌቭ ሌንግዙ ሾርት ነው የሚሆን። እንደምታውቁት ከሬዲዮ ዌቭ አንፃር ቫሪስ ትራንስሚተር ነው ያለው። ሶ ማይክሮዌቭ ዋተር እና ፋት ሞለኪውሎች ቫይብሬት እንዲያደርጉ እና which makes the substance hot ሳብስታንሱ ሆት እንዲሆን እንዲሞቅ ያደርጋል ማለት ነው። ውሃና ፋት ሞለኪውሎች ቫይብሬት በማድረግ ሙቀት እንዲኖራቸው የሚያደርግ ዌቭ ታይፕ ነው ማለት ነው። thus you can use microwave to cook many types of foods. ማይክሮዌቭን በመጠቀም የተለያዩ አይነት ምግቦችን ለማብሰል እንጠቀምበታለን። ኦቨን ላይ ለምሳሌ በተለያየ አይነት መንገድ የተለያዩ ምግቦችን ስንሰራ ማይክሮዌቭ ነው የምንጠቀመው ማለት ነው። ሞባይል ፎናችን ላይ ማይክሮዌቭ አገልግሎት ይሰጣል ማለት ነው። which can be generated by a small antenna. they are also used to traffic speed cameras and for radars. traffic speed ካሜራን ላይም ማይክሮዌቭ አገልግሎት ይሰጣል። ራዳር አገልግሎት ላይም ይውላል ማለት ነው። which is used to by aircraft, ships and weather broadcasters. weather broadcasters ላይ የአየር ንብረት ተቆጣጣሪዎች ላይ አገልግሎት ይሰጣል ማለት ነው። weather forecasters ማለት ነው። ነገር ግን prolonged exposed to microwave is known to cause cataract in your eyes. ለረጅም ሰዓት ማይክሮዌቮችን መጠቀም ወይም ደግሞ ከማይክሮዌቭ ላይ ኤክስፖዝ መሆን ለረጅም ሰዓት መጋለጥ ለማይክሮዌቭ የአይናችን ላይ ችግር ይፈጥራል ማለት ነው። ክላውዲንግ ኦፍ ኮርኒያ ያመጣል። የኮርኒያን መሸፈን ያመጣል ማለት ነው። ስለዚህ ክላውዲንግ ኦፍ ኮርኒያ ወይም ደግሞ cataracts will caused by long exposure to microwaves ማለት ነው። so do not make it a habit pressing your face against the microwave ማለት ነው። oven door to see if your food is ready. ብዙውን ጊዜ ወደ ማይክሮዌቭ ፌሳችን ወይም ገጽታችን ማጋለጥ የለብንም ነው። ለምሳሌ ምግብ ስናበስል ምግቡ በስሏል ብለን ለማረጋገጥ ወደ ኦቨኑ ገጽታችን እያስገባን ብዙ ጊዜ ቼክ ምናረግ ከሆነ ይሄ የክላውዲንግ ኦፍ ኮርኒያ ኬዝ ይመጣብናል። ብዙ ኤክስፖዝ ስለምንሆን ለማይክሮዌቭ ማለት ነው። ያን ነው የሚያሳየን። ሌላው እዚህ ጋር አብረን የምናየው ምንድነው? ማይክሮዌቭ from mobile phones can affect parts of your brain as you are holding the transmitter right by your head ማለት ነው። አሁን ማይክሮዌቮችን ለረጅም ሰዓት ስልካችን ላይ የማይክሮዌቭ አገልግሎት በስልካችን ላይ አለ። ስለዚህ ስልካችን ለረጅም ሰዓት ምናወራበት ከሆነ እየደወልን አንድ ስልክ ደውለን ረጅም ሰዓት ይዘን ምንቆም ከሆነ
part of our brain will be affected by microwave, prolonger use of microwave ማለት ነው። ለረጅም ሰዓት የማይክሮዌቭን በመጠቀማችን ብሬን ፓርታችን አፌክት እናደርገዋለን። ስለዚህ ረጅም ሰዓት ስልክ ማውራት አይመከርም ማለት ነው፣ ለዚህ ችግር እንዳንጋለጥ። ሌላው the current advice is to keep calls short ማለት ነው። ምንድነው የሚመከረው? ስንደውል ደውለን ባጭር የደወልነውን መልእክት ብቻ ተናግረን ስልካችን መዝጋት አለብን። ምክንያቱም ለረጅም ሰዓት ለማይክሮዌቭ ከተጋለጥና አእምሯችን ላይ ችግር ሊመጣ ስለሚችል ማለት ነው። to avoid being harmed by the powerful radar units to modern military planes, pupils who work on aircraft carriers dogs wear a special suit which reflects microwave ማለት ነው። ይሄ ደግሞ ለራዳር ላይ ወይም ደግሞ በሚሊታሪ ላይ በውትድርና አገልግሎት ላይ ያለው ራዳር ወይም በፕሌን ላይ ያለውን ራዳር ኮንትሮል ለማድረግ ረጅም ሰዓት ማይክሮዌቭ እንዳንጋለጥ ምንድነው ኤርክራፍት ካሪየር ዳክስ ዌር እናደርጋለን። የሚለበስ ወይም ደግሞ ይሄን ማይክሮዌቭን ሪፍሌክት የሚያደርግ የሚለበስ ልብስ አለ። እሱን መጠቀም መቻል ይኖርብናል ማለት ነው። ምክንያቱም when we expose prolonger for microwaves they will miss our brain part and they will have clouding of cornea within our eye የሚለውን ዲስአድቫንቴጅ ለማስወገድ ማለት ነው። ስለዚህ ማድረግ ያለብንን ጥንቃቄ በማድረግ ይሄን ኤሌክትሮማግኔቲክ ዌቭ ታይፕ አገልግሎት ላይ ማዋል እንችላለን ማለት ነው። ሌላው ኢንፍራሬድ ዌቭ ነው። ኢንፍራሬድ ዌቭስ ይሄ ኢንፍራሬድ ዌቭስ are just below visible red light in electromagnetic spectrum. You probably think of infrared waves as heat because they are given off by hot objects and you can feel them as warmth on your skin ማለት ነው። ኢንፍራሬድ ዌቭ ብዙውን ጊዜ ሙቀት እንዲሰማን ነው አካላችን ወይም ደግሞ ኢንፍራሬድ ዌቭ መኖሩ ሰውነታችን ወይም ቆዳችን ሙቀት እንዲሰማው ነው የሚያደርግ። ስለዚህ አንድ ኦብጀክት ሙቀት እንዲኖረው የሚያደርግ ከሆነ ዌቭ ኢንፍራሬድ ዌቭ ነው ማለት ነው፣ ያረፈበት ማለት ነው። Infrared waves are also given off by stars, lamps, flames, and anything else that is warm, including you ማለት ነው። ምንድነው የሚለን? ኢንፍራሬድ ዌቭን ከኮከቦች እናገኛለን። አምፖል ሲበራ ይሞቃል አይደል? ይሄ ሙቀት አንድ ነገር ወይም አካላችን ወይም ቆዳችን እንዲሞቅ የሚያደርገው ዌቭ ማለት ነው ኢንፍራሬድ ዌቭ የምንለው። እንደዚህ አይነት ነገር ግን ኢንፍራሬድ ዌቭ are used for many tasks ለብዙ አገልግሎት ነው የምንጠቀምበት። ይሄን ኢንፍራሬድ ዌቭ እንዲሞቅ የሚያደርግ ነው ወይም ደግሞ ሙቀት አንድ ነገር ኦብጀክቱ ሙቀት እንዲሰማው የሚያደርግ ነው ማለት ነው። for example as remote control for TV and video records ለምሳሌ ሪሞት ኮንትሮል ዊዝን ቲቪ ለቴሌቪዥን እና ለቪዲዮ ሪከርድ የምንጠቀምበት ኢንፍራሬድ ዌቭ አለው ማለት ነው። ሆት እንዲሆን ወይም ደግሞ ኦብጀክቱ ሙቀት እንዲሰማው የሚያደርግ ማለት ነው። ፊዚዮቴራፒስትስ use heat lamps to help blame sports injuries ለነዚህ አገልግሎት ፊዚዮቴራፒስቶች ለምሳሌ ሂት የሚያደርግ ላምፕ ይጠቀማሉ። አምፖልን ሙቀት የሚሰጥ አምፖልን ይጠቀማሉ። አገልግሎት አለው for many tasks ማለት ነው ኢንፍራሬድ ዌቭ። Infrared wave are used to see objects in dark at the same time በጨለማ ሰዓት ኦብጀክቶችን ለማየትም ይረዳል ኢንፍራሬድ ዌቭ ማለት ነው።
ለእይታም ይጠቅማል የሚለውን ዌቡ በመጠቀም ጨለማ ሰዓት ላይ ኦብጀክቶችን ኦብዘርቭ ማድረግ እንችላለን ማለት ነው። ፖሊሶች ላይ ፖሊስ ሄሊኮፕተርስ track criminal at night using cameras that can see in the dark. የፖሊስ ሄሊኮፕተር ትራኩ ማለት ነው በጨለማ ሰዓት ካሜራው በጨለማ ሰዓት ኦብዘርቭ ለማድረግ ለማየት ጠላትን ለማየት ወይም ለማደን ይረዳል ማለት ነው። ስለዚህ ብዙ ጠቀሜታ አለው ኢንፍራሬድ ዌቭ ማለት ነው። ናይት ሳይትስ ፎር ዊፖንስ sometimes used as sensitive infrared detectors. ለባር ሰርጓጆችም ናይት ሳይት ወይም ሴንሲቲቭ ኢንፍራሬድ ዲቴክተር አገልግሎት ይሰጣል ማለት ነው። ዌዘር ፎርካስተርስ ዩዝ ሳተላይትስ ፒክቸርስ ቱ ሲ ዋት ኢዝ ሄዲንግ our way. Some of the images they use were taken using infrared camera because they show cloud and rain patterns more clearly. እነዚህ ዌዘር ፎርካስተሮች ወይም ደግሞ የአየር ንብረት ተቆጣጣሪዎች የዝናቡንና የፀሐዩን የክላውድ የዳመናውን ሁኔታ በአንድ አካባቢ ያለውን ለመግለጽ ይሄን ኢንፍራሬድ ካሜራን አገልግሎት ላይ ያውሉታል ማለት ነው። ስለዚህ ኢንፍራሬድ ካሜራ በጣም ብዙ ታስክ ላይ አገልግሎት ይሰጣል። ሜኒ ታስክ ሜኒ ተግባራት ላይ አገልግሎት አለው ማለት ነው። ዳንጀሩ ምንድነው? ጉዳቱ the danger from too much infrared radiation is very simple. በጣም ትንሽ ነው ጉዳቱ። makes you hot ነው። በቃ አንድ ኦብጀክት እንዲሞቅ እንዲግል ነው የሚያደርገው። ከዛ ውጪ የሚያመጣው ጉዳት የለም። ኢንፍራሬድ ዌቭ ኤሌክትሮማግኔቲክ ዌቭ ነው። ሲምፕል የሆነ ጉዳት ያለው ኢንፍራሬድ ዌቭ ነው ማለት ነው። ከሌሎቹ ዌቮች አንፃር infrared waves will have simple disadvantages that will make an object to be hot ማለት ነው። ኦብጀክቱን ሆት እንዲሆን የሚያደርግ ነው ጉዳቱ። ከዛ ውጭ የዘለለ ሌላ ጉዳት አያመጣብንም ማለት ነው። ሌላው ቪዚብል ላይት ዌቭ ነው። ቪዚብል ላይት ዌቭ ደግሞ our eyes can detect only a teeny part of electromagnetic wave. አይናችን በጣም ትንሽ የሆነቿን ወይም ቀጭን የሆነቿን የኤሌክትሮማግኔቲክ ዌቭ ነው ማየት ዲቴክት መለየት የሚችለው። ያ ዌቭ ምን ይባላል? ቪዚብል ላይት ዌቭ ይባላል። so our eyes can detect only a teeny part of electromagnetic wave that is called what? A visible light wave ነው። so the frequency of visible light wave range between 4 times 10 to the power of 40 hertz to 7 times 10 to the power of 40 hertz range የሆነ ፍሪኩዌንሲ ነው ያለው ቪዚብል ላይት ዌቭ። ያው አይናችን ዲቴክት በሚያደርገው ልክ ማለት ነው ለእይታ የሚረዳ ዌቭ ነው ይሄ ዌቭ። then after its wavelength is in vacuum range between about 700 nanometer to 400 nanometer. በቫኪዩም ላይ ስፔስ ላይ ዌቭ ሌንግዙ ከ700 ናኖሜትር እስከ 400 ናኖሜትር ድረስ ነው ቪዚብል ላይት ዌቭ ማለት ነው። ስለዚህ ይሄ ቪዚብል ላይት ዌቭ emitted by reflected from objects around us gives us with information about the world ማለት ነው። ቪዚብል ላይት ዌቭ በዙሪያችን ካሉት ኦብጀክቶች እየተንጸባረቀ በዓለም አቀፍ ደረጃ ያሉትን መረጃዎች ማግኘት እንድንችል የሚያደርግ ዌቭ ነው። ለእይታ የሚረዳ ዌቭ ነው ማለት ነው። The color of the visible spectrum will be discussed in detail. So there is color in the visible light spectrum and that color will make an object to be observed. So you use light to see things.
ነገሮችን ለማየት የምንጠቀም ምንድነው ብርሃንን ነው የምንጠቀም ማለት ነው ብርሃንን ተጠቅመን ነገሮችን ማየት እንችላለን as the sun sends so much light towards our planet ለምሳሌ ፀሐይ አሁን ወደኛ ፕላኔት ወደ መሬት ማለት ነው ብዙ የሆነ ብርሃን ብትልክ ይሄ ብርሃን you have involved to make use of those particular wavelengths in order to sense our environment ማለት ነው የተወሰኑትን ፓርቲኩላር የሆኑ wavelengths ተጠቅመን አካባቢያችን ሳይንስ ማድረግ እንችላለን ማለት ነው so within this too much light can damage the retina in your eye ማለት ነው ከፍተኛ የሆነ ብርሃን retina ፓርቱን የአይናችን retina ፓርት ያበላሻል ማለት ነው ዳሜጅ ያደርጋል ስለዚህ this can happen when you look at something very bright such as the sun ፀሐይ ላይ ሆነን ይሄ ሊመጣ የሚችለው very bright ከሆነ ቦታ በጣም ብርሃናማ ከሆነ ቦታ ለምሳሌ ፀሐይ ላይ ሆነን አንድን ኦብጀክት ኦብዘርቭ ምንመለከት ከሆነ የአይናችን retina ፓርቱ ሊጎዳብን ይችላል ማለት ነው so the disadvantage of to use so much visible light wave will affect our retina in the eye ማለት ነው although the damage will sense for the human eyes to be affected by the visible light waves ማለት ነው so much light wave to be observed it affects our eye ሚለውን ያሳየናል ማለት ነው ስለዚህ visible light wave የራሱ የሆነ disadvantage አለው ያንዳንዱ ኤሌክትሮማግኔቲክ ዌቭ advantages ነው at the same time ደግሞ side effect አለው ሚለውን አብረን እንወስዳለን ማለት ነው እዚህ ጋር የምታዩት visible light wave ወይም ደግሞ visible spectrum with color type observe ማድረግ እንችላለን which is a tiny types of electromagnetic spectrum have help to observe an object or to see objects with light ማለት ነው እዚህ ጋር እንደምታዩት visible light wave እዚህ አምፖል አለ የሚበራ አምፖል ይሄ አምፖል ምንድነው የሚያሳየን observe ኦብጀክቶችን observe ብርሃን በመስጠት ማየት እንድንችል ያደርጋል ስፔክትረም ላይቱ ከለር አለው የራሱ አይደንቲፊኬሽን ታይፕ ኦፍ ከለር አለው ማለት ነው እዚህ ጋር የሚያሳየን ግን እያንዳንዱ ዌቭ ከሬዲዮ ዌቭ ጀምሮ እስከ ጋማ ሬይ ዌቭ ድረስ ያለው አገልግሎቱን ነው የሚያሳየን ለምሳሌ እዚህ ጋር ራዳር ኮንትሮል ላይ ቴሌቪዥን አንቴና ታይፕ ላይ ኤፍኤም ሬዲዮ ወይም ቴሌቪዥን እዚህ ላይ ራዳር ነው እንደምታዩት ዲሽ አለ የሚያሳየን ኮንትሮል ሲስተሙን ነው ሪሞት ነው ሪሞት ኮንትሮል እዚህ አምፖል ነው ለቪዚብል ላይት አገልግሎት የሚሰጥ ነው እዚህ ጋር ሰናት ፀሐይ ናት አልትራቫዮሌት ሬይ ወይም ደግሞ አልትራቫዮሌት ዌቭን አፒር የምናደርግበት ማለት ነው ኤክስሬይ ኤክስሬሜሽን ነው እዚህ ደግሞ ኤክስሬሜሽን ኤክስሬይ ዌቭን ፕሮፓጌት ሲሆን እንድና ኦብዘርቭ የምናደርግበት ነው ራዲዮ አክቲቭ ኤሌመንትስ ነው እዚህ ጋር የምታይ ራዲዮ አክቲቭ ኤሌመንትስ with gamma ray wave observation ያግዘናል የሚለውን በዛው አብራችሁ ክሊር አንደርስታንዲንግ እንዲኖራችሁ ነው ማለት ነው እዚህ ጋር የሬዲዮ ዌቭ አንቴና ነው ያሳየን የሬዲዮ ዌቭ አንቴና እዚህ ጋር አለ ማለት ነው ስለዚህ በአጠቃላይ ዌቮችን ኤሌክትሮማግኔቲክ ዌቭ ታይፖችን እና how can we use it and what is disadvantage ሚለውን አብራችሁ መረዳት ትችላላችሁ ማለት ነው የቪዚብል ላይት ስፔክትረም ዌቭ ዲስአድቫንቴጁ ፐርማነንት ስለሆነ retina አንድ አፌክት ከሆነ with light ሊመለስ አይችልም ችግሩ ማለት ነው የከፋ ነው ስለዚህ መጠንቀቅ መቻል አለብን ማለት ነው so bad ነው ምን እንላለን if it is too bad it will be permanently affected by
when we use visible light waves for prolonged time ማለት ነው። ሌላው እዚህ ጋር የምታዩት ultraviolet ray wave ነው። ultraviolet ray wave ላይ ስንመጣ UV ነው። ultraviolet wave ማለት ነው በአጽሮተ ቃል with abbreviation ነው። rays cover wavelengths ranging from about 4 times 10 to the power of -7 meter down to 6 times 10 to the power of -10 ሜትር ማለት ነው። ሶ ወይም ደግሞ በናኖሜትር ተቀምጦልናል አንደር ብራኬት ሬንጅ የሆነ ፍሪኩዌንሲ አለው ነው ultraviolet wave. ultraviolet radiation is produced by special lamps and very hot objects. በጣም በጋሉ ኦብጀክቶች ወይም ደግሞ ስፔሻል ታይፕ ላምፖች በጣም ሙቀትን በጣም የሚግሉ አምፖሎች ላይ በጣም ደማቅ የሆኑ አምፖሎች ላይ ultraviolet radiation ሊመጣ ይችላል ማለት ነው። ወይም በጣም ጋሉ ኦብጀክቶች ላይ ultraviolet radiation appear ይሆናል ማለት ነው። The sun is also an important source of ultraviolet light ማለት ነው። ፀሐይ ደግሞ የultraviolet light ዋና ምንጭ ናት። ፀሐይ በተፈጥሮ unfortunately most of it is absorbed on the ozone layer in the atmosphere at an altitude about 40 to 50 kilometers. ብዙውን ጊዜ እነዚህ ultraviolet light wave ከፀሐይ የሚመጣው በኦዞን ላየር አብዞርብ ይሆናል በአወር አትሞስፌር ከ40 እስከ 50 ኪሎ ሜትር ከፍታ ድረስ ባለው ውስጥ አትሞስፌራችን ላይ የኦዞን ንጣፍ አለ። ያ የኦዞን ንጣፍ ultraviolet rain ከፀሐይ የሚመጣውን ultraviolet rain አብዞርብ ያደርገዋል ሙሉ ወደ መሬት እንዳያልፍ ማለት ነው። So uses for ultraviolet ray include getting the sun tan, detecting forget bang notice in the shop and hardening some types of dental fillings ማለት ነው። ያው ብዙውን ጊዜ እነዚህ ultraviolet rain መጠቀም ያለው አድቫንቴጅ ምንድነው? ምን እንድናገኝ ያደርገናል ብንል ሰንተን እንዲመጣ ወይም ደግሞ ትነት በፀሐይ አማካይነት ትነት እንዲመጣ ያደርጋል። ወይም ደግሞ ዴንታል ሃርደኒንግ ሳም ታይፕ ለምን ፈልገው አንድን ነገር ለማድረቅ ወይም ደግሞ አድርቀን ለመጠቀም የምንፈልገው ነገር ሲኖር አገልግሎት ይሰጣል ነው። ሌላው ዲቴክት ለማድረግ forgot bank notice in the shop በሱቅ ውስጥ እነዚህ forgot bank ኖቶችን ዲቴክት ለማድረግ እንጠቀምበታለን ማለት ነው። ultraviolet rain ማለት ነው። You also see ultraviolet lamps in discos where they make your clothes glow. አንዳንድ ultraviolet rain ደግሞ ultraviolet lamp ወይም ደግሞ ultraviolet lamp ላይ ያለውን ዲስኮዝ ወይም ማየት እንችላለን። ለምሳሌ ልብሳችን ሲግል ማለት ነው ቤት ውስጥ አምፖሉ በጣም ሙቆ ልብሳችን በጣም ሚግል ከሆነ ከአምፖሉ የሚመጣው ራዲዬሽን ultraviolet radiation ነው ማለት ነው። When you mark your position with a security marker pen, the ink is invisible unless you shine an ultraviolet at it ማለት ነው። ultraviolet rays can be used to kill microbes at the same time. ማይክሮቦችን ለመግደል ይጠቅማል ማለት ነው። ultraviolet wave ወይም ultraviolet rays ሆስፒታል ላይ use ultraviolet lamp to sterilize surgical equipment. ሆስፒታል ላይ ለምሳሌ ultraviolet lamp ነው የሚጠቀሙ አምፖሉ ከፍተኛ ሙቀትን መስጠት የሚችል ኦብጀክቱ እንዲሞቅ የሚያደርግ አምፖል አለ። ይሄ አምፖል ለምንድን ነው የሚጠቅመው? ሰርጂካል ኢኩዊፕመንቶችን ስተርላይዝ ለማድረግ አንድ ሰው ለአንድ ሰርጂካል አገልግሎት የዋለውን ኢኩዊፕመንት
ሌላ ሰው ሰርጂካል ኦፕሬሽን ሊሰራ ከሆነ መጀመሪያ ማቴሪያሉ ስታርላይዝ መሆን መቻል አለበት ማለት ነው። ወደ ነበረበት መመለስ አለበት። ማይክሮቦች እዛ ላይ ያሉት ማይክሮቦች በሙሉ መጥፋት አለባቸው። ሶ ማይክሮቦች ለማጥፋት ስታርላይዝ ማድረግ አለበት ኢኩዊፕመንቱን። ስታርላይዝ ለማድረግ ደግሞ የሚጠቀመው አልትራቫዮሌት ሬይን ነው ማለት ነው። ኤንድ ኤር ኦፕነር ሂተርስ ፉድ ኤንድ ድራግ ካምፓኒስ ኦልሶ ዩዝ አልትራቫዮሌት ላምፕስ to sterilize the products ማለት ነው። suitable doses of ultraviolet rays cause the body to produce vitamin D ማለት ነው። የተመጣጠነ ከሆነ አልትራቫዮሌት ሬይ በብዛት ካልተጠቀመ በመጠኑ ከሆነ ጠቀሜታ አለው ለሰውነታችን ቫይታሚን ዲን ይተካል ማለት ነው። ወይም ደግሞ this is used to by doctors to treat vitamin D deficiency and some skin disorder ማለት ነው። በሐኪሙ ወይም በዶክተር አማካኝነት የቫይታሚን ዲ ዴፊሸንሲ እጥረትን ለማከም ይረዳል ማለት ነው አልትራቫዮሌት ሬይ ማለት ነው። በመጠኑ ከሆነ ዶዙ አብዝተን ካልተጠቀምንበት የቫይታሚን ዲ እጥረትንና ሌሎች የሰውነታችን ቆዳ ዲስኦርደርን ለማከም ይረዳል ማለት ነው አልትራቫዮሌት ሬይ። ይሄን ያህል ጠቀሜታ አለው። ጉዳቱም በዛው ልክ ነው። አልትራቫዮሌት ሬይ ዶዙ ከበዛ ጉዳቱ የከፋ ነው ማለት ነው። በዚህ መሰረት ላርጅ ዶዝ ኦፍ አልትራቫዮሌት ሬይ ካን ዳሜጅ ዘ ሬቲና ኢን ዮር አይ። ከፍተኛ አልትራቫዮሌት ሬይን መጠቀም አንደኛ የአይናችን ሬቲና ፓርት ያበላሻል ማለት ነው። so it is important to check that your sunglasses will block ultraviolet ray። ስለዚህ የምንጠቀመው መነጽር አልትራቫዮሌት ላይቱን ብሎክ የሚያደርግ መሆኑን ማረጋገጥ አለብን ማለት ነው። if your sunglasses do not block ultraviolet, you will actually get more ultraviolet light on your retinas than if you did not wear them። አይግላሳችን አልትራቫዮሌት ሬይን አፌክት ወይም ደግሞ ብሎክድ የሚያደርግ ካልሆነ የለበስነው መነጽር ወይም ደግሞ መነጽር ካልለበስነ አልትራቫዮሌት ሬዩ የአይናችን ሬቲና ፓርት ሊጎዳ ይችላል ማለት ነው። ሬቲና ደግሞ ሲጎዳ ዳንጀሩ ፐርማነንት ኬዝ ነው የሚሆንብና መጠንቀቅ ይኖርብናል ማለት ነው። ላርጅ ዶዝ ኦፍ አልትራቫዮሌት ኮዝስ ሰንበርን። ከፍተኛ የአልትራቫዮሌት ሬይን መጠቀም ሰንበርን ያመጣል፣ በፀሐይ መቃጠልን ያመጣል። and even skin cancer ያመጣል፣ የቆዳ ካንሰርንም ሊያመጣ ይችላል ማለት ነው። fortunately the ozone layer in the earth's atmosphere screens us from most of the ultraviolet light ማለት ነው። ያው እንግዲህ በተፈጥሮ የኦዞን ሽፋን ከመሬት አትሞስፌር ከፍሎ የሚገኘው የኦዞን ንጣፍ አልትራቫዮሌት ሬይን ሸፍኖልን ይገኛል ማለት ነው። ብዙ ጉዳት እንዳይደርስብን ከፀሐይ የሚመጣው ጨረር በቀጥታ ከሰው ልጅ ወይም ከህይወት ካላቸው መሬት ላይ እንዳያርፍ ይከላከላል ማለት ነው። ሌላው እዚህ ጋር ኤክስሬይ ነው። ኤክስሬይ ዌቭ ደግሞ ቬሪ ሃይ ፍሪኩዌንሲ ዌቭ ነው። carries lots of energy። ያው ቬሪ ሃይ ዌቭ ሌንግዝ ፍሪኩዌንሲ ነው ያለው። ፍሪኩዌንሲው ከፍተኛ ከሆነ ዌቭ ሌንግዙ ሾርት ነው። ሾርት ዌቭ ሌንግዝ ካለው ደግሞ ኢነርጂ ትራንስፎርሜሽኑ ሃይ ነው ማለት ነው። ሎትስ ኦፍ ኢነርጂ አለው ኬሪ ያደርጋል ማለት ነው። they will pass through most substances and this makes them useful in medicine and industry to see inside things ማለት ነው። ያው ኤክስሬይ ዌቭ ታይፕ ኢምፖርታንት ነው። አንድን ኦብጀክት ወይም ለኢንዱስትሪ ወይም ለሕክምና አገልግሎት ይውላል። ኦብጀክቶችን ወደ ውስጥ መመልከት እንድንችል ያደርጋል ማለት ነው። ለምሳሌ ኤክስሬይስ are given off stars and strongly by some types of nebula. When you use X-ray, you make them by
firing a beam of electrons at a target. If you fire the electron with enough energy, X-ray will be produced ማለት ነው። ኤሌክትሮኖችን enough energy በቂ በሆነ ኤነርጂ ፋየር ካረግናቸው ኤክስሬይ produced ይሆናል ማለት ነው። ስለዚህ ኤክስሬይ with medicines and with industries እንጠቀምበታለን ማለት ነው። So X-rays are used by doctors to see the inside parts of patients. በህክምና ደረጃ ዶክተሩ ኤክስሬይን የታማሚውን ወይም የበሽተኛውን የውስጥ አካል ለማየት ይጠቀምበታል ማለት ነው። X-rays are also used in airports security check to see inside your luggage. በአየር መንገድ ላይ ለምሳሌ ለጉዞ የያዝነው ሻንጣ ቢሆን የተጠረፈ ሻንጣ የጉዞ ሻንጣችን ወይም ደግሞ ወደ አየር መንገድ ስንሄድ ፍተሻ የሚደረገው with ኤክስሬይ ነው። ወደ ውስጥ መመልከት ሳንከፍት ኦብጀክቱን በኤክስሬይ ሜሽኑ አማካኝነት ምን ነገር ከውስጥ እንዳለው እንደሌለው ኦብዘርቭ ማድረግ እንችላለን ማለት ነው። ስለዚህ ኤክስሬይ አገልግሎት አለው ለዚህ ማለት ነው። They are also used to astronomers as many objects in the universe emit X-ray which you can detect using suitable radio telescopes ማለት ነው። suitable በሆነ ሬዲዮ ቴሌስኮፕ አማካኝነት አስትሮኖመሮች ደግሞ የጠፈር ተመራማሪዎች ማለት ነው። አስትሮኖመር ተመራማሪዎቹ ህዋ ላይ ሆነው ኤክስሬይ ሜሽንን በመጠቀም ወይም ደግሞ with X-ray ዩኒቨርስን ኢሚት በማድረግ with an X-ray suitable radio telescope observe ማድረግ ይችላሉ ማለት ነው። so X-ray very important ነው በዚህ ልክ ማለት ነው። ነገር ግን ዲስአድቫንቴጁ ምንድነው? ኤክስሬይ ደግሞ የራሱ የሆነ ጉዳት አለው። ጥቅሙን እዚህ ጋር እንዳየነው በሙሉ በትይዩ ደግሞ የሚያመጣው ጉዳት አለ ማለት ነው። X-rays can cause cell damage and cancers ማለት ነው። ኤክስሬይ የሴል ዳሜጅ ያመጣል ወይም ሴላችን እንዲጠፉ ያረጋል ወይም ደግሞ ካንሰር ኬዝ ያመጣል ማለት ነው። ኤክስሬይ ብዙን ጊዜ ብዙ የኤክስሬይ አገልግሎት ስናገኝ ማለት ነው። This is why radiographers in the hospital stand behind a shield when they X-ray their patients. ስለዚህ አሁን ለምሳሌ ህክምና አገልግሎት ላይ አይታችሁ ከሆነ ራዲዮግራፈሮች የኤክስሬይ ሜሽንን ወይም ደግሞ አንድ በሽተኛን በኤክስሬይ እንዲታይ የሚያደርጉት ከዛ የኤክስሬይ ሜሽኑን የሚያዙት ማለት ነው። አገልግሎት እንዲኖር የሚያደርጉት ሰዎች የሚቆሙት ቢሃይንድ ሼዱ ከሼዱ ኋላ ነው ወይም ኤክስሬይ ጨረሩ ከሚለቀቅበት ፔሸንቱን አስገብተው እነሱ ከፔሸንቱ ወይም ጨረሩ በሌለበት ዳይሬክሽን ነው የሚሆኑት ወይም ሼድ ይሆናሉ ይከለላሉ ማለት ነው። ስለዚህ ይሄ የሚሆነው ለምንድነው? ሴል ዳሜጅ እንዳይመጣ በሰውነታቸው ሁሌ ለዛ ኤክስሬይ ሜሽን ወይም ደግሞ ለኤክስሬይ ዌቡ ሁሌ ስለሚጋለጡ ሴል ዳሜጅ እንዳይመጣባቸው ማለት ነው። ወይም ካንሰር ኬዝ እንዳይመጣ ጉዳቱን ለመከላከል ነው። የመጨረሻው ጋማሬ ነው። ጋማሬ ዌቭ ነው። ይሄ ደግሞ ኤሌክትሮማግኔቲክ ዌቭ ታይፕ ነው። Gamma rays are given off by stars and by some radioactive substances ማለት ነው። radioactive በሆኑ substances እና በስታሮች ማግኘት እንችላለን ጋማ ሬይ። They are extremely high wavelengths and carry large amount of energy. ፍሪኩዌንሲው ከፍተኛ ነው። የጋማ ሬይ ሃይ ፍሪኩዌንሲ ነው ያለው ዌቭ ጋማ ሬይ ዌቭ ሃይ ፍሪኩዌንሲ ያለው እንደገና ላርጅ ኢነርጂ ትራንስፈር ያደርጋል። የሚሸከመው ኬሪ የሚያደርገው ኢነርጂ ከፍተኛ ነው ጋማ ሬይ። They pass through most materials and are quite difficult to stop ማለት ነው። ሁሉ ማቴሪያል ፔኔትሬት እያደረገ መሄድ ስለሚችል ጋማ ሬይ ጨረሩ ማስቆም አይቻልም ማለት ነው። ጋማ ሬይን ለማስቆም ሊድ ወይም ኮንክሪት ነው የምንጠቀመው in order to block them out. ጋማ ሬይን ብሎክ አውት ለማድረግ ወይም ደግሞ
ለማስቆም እንቅስቃሴው ምን ተጠቀመው ምንድነው ሊድ ወይም ኮንክሪት ነው ማለት ነው every object can be penetrated by gamma rays it is difficult to stop the gamma ray motion within every object ማለት ነው because gamma rays can kill living cellsዎችን ያጠፋል ማለት ነው gamma ray will damage the living cells ማለት ነው they are used to kill cancer cells እንደገና ደግሞ ካንሰር ሴሎችን ለመግደል ወይም ደግሞ የካንሰር ህዋሳትን ለማጥፋት ይረዳል የጋማ ሬይ without having to restore to difficult የሆነ ሰርጀሪ ውስጥ ሳንገባ በጋማ ሬይ ብቻ ካንሰር ሴልን ማጥፋት መግደል ይቻላል ማለት ነው this is called ምን ይባላል ይሄ ካንሰር ሴልን በጋማ ሬይ ማከም ምን ይባላል radiotherapy ይባላል radiotherapy is a medical treatment of cancer cells with gamma ray ማለት ነው so within this and work because cancer cells cannot repair themselves like healthy cells ምክንያቱም ካንሰር ሴሎችን በራዲዮቴራፒ ወይም ደግሞ በጋማ ሬይ ማከም የሚቻለው ለምንድነው ካንሰር ሴል ሪፓየር ዘምሰል በቀላሉ ራሳቸውን ማራባት አይችሉም እንደ ሌሎቹ ሊቪንግ ሴሎች ማለት ነው ሄልዚ ሴል ሶ ምን እንላለን ካንሰር ሴልስ cannot repair themselves like healthy cells ማለት ነው so it will be treated by radiotherapy within a gamma rays ማለት ነው በዚህ መሰረት it can be damaged by gamma rays so cancer cells can be damaged by using gamma rays የሚለውን ኮንሰፕት ያሳየናል in industry radioactive tracer substances can be put into pipes and machineries then you can detect whether the substance this is basically the same as in medicine በተመሳሳይ ለኢንዱስትሪዎች ደግሞ ወይም ደግሞ ለፋብሪካዎች ራዲዮ አክቲቪቲ ወይም ደግሞ ትራሰር ሳብስታንሶች within a pipe or within a machinery ሳብስታንሱ መኖሩንና ለመኖሩን ለማረጋገጥ ይረዳል ማለት ነው ልክ እንደ ህክምና ካንሰር ሴልን ትሪት ለማድረግ እንደ ተጠቀምንበት ማለት ነው gamma rays kill microbes and are used to sterilize food so that it will keep fresh for longer gamma ray sterilize microbes ያጠፋል ይገላል ማይክሮ ኦርጋኒዝሞችን ወይም ደግሞ ኪል ያደርጋል ማለት ነው እንደገና ምግብን ደግሞ ስተርላይዝ ለማድረግ ምግብን ሳይበላሽ ለረጅም ጊዜ ለማቆየት ፍሬሽ እንደሆነ ለረጅም ጊዜ ለማቆየት ጋማ ሬይ እንጠቀማለን with industry ማለት ነው so this is known as irradiated food ይባላል በጋማ ሬይ አማካይነት ፍሬሽ የሆነ ምግብ ለረጅም ሰዓት እንዲቆይ ስናደርግ irradiated food እንለዋለን gamma rays are also used to sterilize medicine equipment የህክምና መሳሪያዎችን ደግሞ ስተርላይዝ ለማድረግ ሪፍሬሽ ለማድረግ እንደ አልትራቫዮሌት ሬይ ማለት ነው ያግዛል ማለት ነው ጋማ ሬይ so gamma ray are very important so have to use for medicines and industries like this what's the disadvantage እንደገና ጉዳቱስ ምንድነው ጋማ ሬይ ይሄን ያህል ጠቀሜታ ካለው ምን አይነት ጉዳት ሊያመጣብን ይችላል ነው gamma rays cause cell damage and can cause variety of cancer የተለያየ ካንሰር ተጠቂ እንድንሆን ያደርጋል ጋማ ሬይ ሊቪንግ ሴሎችን ስለሚገላቸው ሴል ዳሜጅ ስለሚያመጣ የህዋሳትን መጥፋት በሰውነታችን ውስጥ ጋማ ሬዩ ሰውነታችን ውስጥ ከገባ ዌቡ በሰውነታችን በረጅም ጊዜ አገልግሎት ከተጠቀምንበት ጋማ ሬይ ሴል ዳሜጅ ያመጣል ሴል ዳሜጁ ደግሞ variety of cancers perform እንዲሆን ያደርጋል ማለት የተለያየ የካንሰር ተጠቂ እንድንሆን
ያደርጋል ማለት ነው። they cause mutations in growing tissues and hence unborn babies are especially vulnerable ስለዚህ ብዙውን ጊዜ mutation ላይ in growing tissue affect ስለሚያደርግ cause case ስለሚኖረው ያልተወለዱ ህፃናት ላይ ጉዳት ይኖረዋል ማለት ነው። so gamma rays are very dangerous and very useful at the same time. So generally you have to make clear for every electromagnetic spectrums electromagnetic spectrum waves will have its own use and at the same time its disadvantage. So you have to clear for every wave type like this. So በአጠቃላይ እዚህ ጋር የምታዩት electromagnetic spectrum made up of broad range of frequency of electromagnetic radiation እንደሆነ each types of electromagnetic spectrum have their own benefits and side effects እንዳለው አሁን ያየነው ማለት ነው። በዚህ መሰረት ጀነራል ሐሳቡን ትይዙታላችሁ ማለት ነው። ሌላው እዚህ ጋር ያለች ሪቪው ኩዌስችን አለ ጥያቄዋ ምንድነው የምትለን ሜንሽን one source of electromagnetic wave ይለናል። የኤሌክትሮማግኔቲክ ዌቭ ሶርስ የሆነውን አንዱን ተናገሩ ነው የሚል ለምሳሌ ፀሐይ the sun is source of electromagnetic wave አይደል ብለን መናገር እንችላለን ማለት ነው። arrange the following types of electromagnetic wave in order of increasing frequency በኢንክሪዚንግ ፍሪኩዌንሲ ወይም ደግሞ ፍሪኩዌንሲያቸው እየጨመረ መሄድ ከየት ወደ የት ነው እነዚህ ዌቭ ሌንግዞች አሬንጅ ስታረጓቸው ኢንፍራሬድ ዌቭ ኤክስ-ሬይ ዌቭ አልትራቫዮሌት ዌቭ ቪዚብል ላይት ዌቭ ጋማ ሬይ ዌቭ ይላል። ሾርት ዌቭ ሌንግዝ ያለው የትኛው ነው? ጋማ ሬይ አይደል? ሾርት ዌቭ ሌንግዝ ያለው ሾርት ዌቭ ሌንግዝ ካለው ፍሪኩዌንሲው ምንድነው? ፍሪኩዌንሲው ሃይ ነው ማለት ነው። ሃይ ፍሪኩዌንሲ ነው ያለው። ሶ ፍሪኩዌንሲው ሃይ ፍሪኩዌንሲ ነው ያለው። ሶ አሁን ምን ፈልግ ሎ ፍሪኩዌንሲ ያለው ከነዚህ ውስጥ ኢንፍራሬድ ዌቭ ኤክስ-ሬይ ዌቭ አልትራቫዮሌት ዌቭ ቪዚብል ላይት ዌቭ እና ጋማ ሬይ ዌቭን በማነጻጸር መናገር እንችላለን ማለት ነው። የመጀመሪያ የሚሆነው ለምሳሌ እዚህ ጋር ቪዚብል ላይት ዌቭ አለ። ኢንፍራሬድ ዌቭ የመጀመሪያው ነው ሎንግ ዌቭ ሌንግዝ ቪዚብል ላይት ዌቭ ዜን አፍተር ኤክስ-ሬይ ዌቭ አለ ከዛ አልትራቫዮሌት ዌቭ ከዛ ጋማ ሬይ ዌቭ ብለን ፍሪኩዌንሲውን ከትንሹ ወደ ትልቁ ኢንክሪዚንግ ስለሚል እየጨመረ የሚሄደውን ታሳያላችሁ ማለት ነው። ከትንሽ ዌቭ ሌንግዝ ፍሪኩዌንሲ ተነስታችሁ ወደ ትልቁ ፍሪኩዌንሲ ዌቭ ታይፕ ማለት ነው። ሌላው describe the danger of each types of electromagnetic wave አሁን የነገርኳችሁ ነው። እያንዳንዱ ኤሌክትሮማግኔቲክ ዌቭ የራሱ ዳንጀር አለው። ሶ ለምሳሌ የመጀመሪያውን ሬዲዮ ዌቭ ላይ ብንሄድ ለረጅም ሰዓት ሬዲዮ ዌቭ መጠቀም ለካንሰር ያጋልጣል። ኢንፍራሬድ ዌቭ ላይ ብንሄድ ኢንፍራሬድ ዌቭ ለረጅም ሰዓት መጠቀም ሙቀት እንዲሰማን ያደርጋል። ትንሽ ነው እሱ ዲስአድቫንቴጁ በጣም ትንሽ ነው። ጋማ ሬይን አሁን ለረጅም ሰዓት ብንጠቀም ሴል ዳሜጅ ይመጣብናል። የተለያዩ አይነት ቫራይቲስ ኦፍ ካንሰር ኬዝ እንዲኖርብን ያደርጋል ማለት ነው። ሶ በዚህ ሁኔታ እያንዳንዱን ዌቮች ከሬዲዮ ዌቭ እስከ ጋማ ዌቭ ድረስ ያሉትን ዌቭ ታይፖች with its use and its disadvantage type ዳንጀራቸው ጉዳታቸው ምንድነው ነው የሚለን ጉዳታቸውን ባቀረብኩላችሁ ልክ ማንጸባረቅ ትችላላችሁ ማለት ነው። ለዛሬው ከዚህ ቃን አብራችሁኝ ስለሆናችሁ አመሰግናለሁ። ለሌሎች ጓደኞቻችሁ እንዲደርስ አድርጉ። ታንክ ዩ